ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እኔ ከሚላ ነኝ። ዛሬ የምናየው ስለ ስኬት ማወቅ ያለብን ነገር ስኬታማ የሆኑ ሰዎችን በልምድም ሆነ በአኗኗር ዘይቤያቸው ማየት። ስኬታማ የሆኑ ሰዎችን እንግዲህ ስናይ አንደኛ እቅድ ማውጣት፣ ሁለተኛ ራስን ማወቅ፣ ሶስተኛ መወሰን መቻል፣ አራተኛ እውቀት መሻት። ይሄን እያንዳንዳቸው እናያለን። አንደኛ እቅድ ማውጣት ስንል የምንፈልጋቸው ቦታ ለመድረስ የምንወስናቸው ነገሮች እንደየአስፈላጊነታቸው በቅደም ተከተል ማዘጋጀት። ይህም የምናዘጋጃቸው ነገሮች ፕሮግራም ማውጣት፣ ጊዜያችንን መሰረት በማድረግ ለማከናወን መጣር፣ ሁሎችንም ነገሮች ለማከናወን መጣር፣ ስራችንን ውጤታማ ማድረግ፣ መገምገም፣ ጊዜያችንን፣ ጉልበታችንን፣ ሰዓታችንን፣ ገንዘባችንን እነዚህን ባከናወነ በዙሪያችን ልንሰራቸው በምንችለው መሰረት ልንደርስባቸው በምንችለው መሰረት እቅዳችንን ማውጣት። ሁለተኛ ራስን ማወቅ። ራስን ማወቅ ማለት አንድ ሰው ምን እንደሆነ፣ እንዴት እንደሆነ፣ ምን እንደሚያስፈልገው ራሱን በደንብ እና ጠንቅቆ ማወቅ። ይህን ስንል በዙሪያችን ድክመታችንን እና ጠንካራ ጎናችንን ማወቅ። ደካማ ጎናችንን አውቀን ስኬታም ከሆኑ ሰዎች እንዴት አድርገን ደካማ ጎናችንን ወደ ጠንካራ ጎን እንወስዳቸዋለን? እነዚህን ነገሮች ማገናዘብ ስኬታም ከሆኑ ሰዎች ደካማ ጎናችንን ወደ ጠንካራ ጎን መቀየር። ዋናውና ትልቁ ነገር ስኬታም የሆኑ ሰዎችን ባህሪያቸውንና አመለካከታቸውን እንዴት አድርገን ወደ ራሳችንስ መቀየር እንችላለን? ራስን ማወቅ፣ ደካማ ጎንን ወደ ጠንካራ ጎን መቀየር ማለት ነው። ራስን ማወቅ እንግዲህ በሁሉም ሰው ላይ ያስፈልጋል። ነገር ግን ደካማ ጎን ማወቅ በጣም ነው የሚጠቅመው። ወደ ጠንካራ ጎን እንድንሄድና ስኬታማ እንድንሆን ያደርገናል። ሶስተኛ መወሰን መቻል። በፍጥነት መወሰን መቻል ስንል በፍጥነት መወሰን መቻል እንግዲህ በጥልቅና በጥንካሬ ማሰብ ያስፈልገዋል። የምንወስነው ነገር አርቆ ማሰብ ያስፈልገዋል። በፍጥነት የምንወስነው ነገር መልካም አጋጣሚዎች እንዳያልፉ ያደርገናል። ነገር ግን በፍጥነት መወሰን መቻል የሚጠቅመን መልካም ነገሮች አልፈውን ቁጭት እንዳይሆንብን ይጠቅሙናል። ይህን ስላችሁ በጥልቀትና አርቆ በማሰብ የምንወስነው ነገር ሙሉ ኃላፊነት የተሞላበት ውጤታማ ሊያደርገን የሚችለው መሆን አለበት። አራተኛ እውቀትን መሻት፣ ማንበብ። የሰው ልጅ እውቀትን መሻትና ማንበብ። በማንበብ የሰው ልጅ ስኬት ያመጣል። ስኬታማ የሆኑ ሰዎችን በአካባቢያቸውና በዙሪያቸው እንዴት ስኬታም ሆኑ? የእነሱን ታሪክ በማየት እንዴት አድርገን እንቀይራለን? የሰው ልጅ ካነበበ እውቀት ካለው ለራሱ አእምሮ የተወሰነ ነገር ከያዘለት እያነበበ ከዕለት ዕለት አእምሮ እየተወሰነ በአመለካከትም ይሁን በሀሳብም ይሁን ዋናው የሰው ልጅ በቃ የታሪክ መጽሐፎችን ራሱ ማንበብ ይለውጣል። ማንበብ እውቀት ዋናው የስኬት ዋናው መሰረት ኃይሉ እውቀት ነው። እውቀት ካለ በአመለካከትም ይሁን በምንም እውቀት ካለ መልካም ስኬት ይመጣል። ጥሩ ስኬት ይመጣል። በማንበብ ትልቁን ኃይለኛውን ኃይል መጋፈጥ ይችላል። ዋናውና ትልቁ ኃይል ማንበብ ነው። ይህ ቪዲዮ ይጠቅማል ላላችሁት ሰው ሼር አድርጉለት። ባይሆን ላይክ፣ ሰብስክራይብ እንዳትረሱ። መልካም እንገናኝ።